ነገር ስለነበርሽበት አሁን ስላለሽበት ብዙ ነገሮች ማወቅ ይፈልጋሉ እና ያን ነገር ደግሞ ደፋፍነን ማለፍ የለብንም ሳስበው ማለት ነው እዛ ነገር ውስጥ ባልገባው እዛ ህይወት ውስጥ ባልገባው ብዬ በጣም የሚቆጨኝ ህይወት አለኝ እና እኔ በደንብ አውቃታለሁ ሄሉ አሁን ጠንካራ ናት በጣም ጠንካራ ናት እንግዲህ እግዚአብሔር አምላክ ደግሞ በዚሁ ያስቀጥላት ነው አሜን የቀረብኩትን በዛን ያክል ነው ስርቅም በዛን ያክል ነው እኔ አንዴ የተፋውትን ነገር መልሼ አልስም ያ ሰዓት ስልኬ ጠፍቶ ብዙ ነገር ነበርና በዛ ሰዓት በጣም ራሴን ያዳመጥኩ ነበር ለራሴ ጊዜ ሰጥቼ ነበርና አንዴ ደግሞ ማትመልሹ ሰው አለ በህይወትሽ ከወጣ ደግመሽ ማየት ማትፈልጊው ሰው አለ ምትመልሹም ሊኖር ይችላል ግን ይቅርታ ከተደራረጉ በኋላ ለምን ተመልሰው አይሆኑና የሚባል ነገር አለ ግን ይቅርታና አብሮ መሆን ይለያያል ይቅርታ ማድረግ ደግሞ ትልቅነት ነው አይደል እንዴ እና ይቅርታ ታደርጊያለሽ ግን ያው እንደ በፊቱ ደግሞ ማተኛው ነገር አለ ቢያንስ አንድ ቀንም ቢሆን ከሰው ጋር ጥሩ ነገር ታሳልፊያለሽ አይደል እና ያ ነገር ያለ ለምንድን ነው ማለት እንደዚህ ማድረግ እስከዛ ደረጃ መሄድ ማስመሰል ምናምን ጥሩ አይደል ይስጣችሁ በያላችሁበት ለምታስቡ ለምትጨነቁ ድጋፍ ለምትሰጡኝ ከልብ አርጊ በእግዚአብሔር ፍቅር አመሰግናችኋለሁ ወዳችኋለሁ መድኃኒዓለም ይጠብቃችሁ በያላችሁበት እውነት ከልቤና አመሰግናለሁ እውነት ሰላም ቤተሰብ እንዴት ናችሁ ደህና ናችሁ ወይ እኔ እግዚአብሔር ይመስገን በጣም ደህና ነኝ አቃለው እንደጠፋው ያው ሄሉን ስጠፋ እኔም ከሷ ጋር አብሬ ነው የጠፋሁት በጣም ነው የናፈቃችሁኝ ናፍቃችሁኛል ሄሉም ሰሞኑን እናንተ ጋር መጣለው ምናምን ያልሽ ዩቲዩብ ቪዲዮ ሰራለው ምናምን ያለሽ ነበር ያወራን ነበር እና ሳትቀድመኝ ልቅደማት ብዬ ነው በሷ በራሷ ቻናል የመጣሁት ማለት ነው እና ቤተሰብ ሄሉ የነበረችበትን ሁኔታ ታውቃላችሁ ሌላ ቦታ ነበረች እንደናንተ እኔም ናፍቃኝ ነበር ወርምናም በቃ ረጅም ጊዜ አልተገናኘንም ነበር በስልክ ብቻ አንዳንድ ደግሞ ያለችበትን ቦታ ኔትወርክ አይሰራም ነበር ከስንት አንዴ ነበር ያገኘኋት የነበረው እና በጣም ናፍቃኝ ነበር ያገኘኋት አሁን ደግሞ እናንተም ሳይ ወደ ቪዲዮ እንድትመለስ ትፈልጋላችሁ ያን ነገር እሷም ስላወቀች ሰሞኑን እንደምትመጣ እየነገረችኝ ነበርና እኔ ደግሞ ሳትቀድመኝ ልቅደማት ብዬ ብዙ መጠይቃቸው ነገሮች አሉ ማለት እንዴ ዝም ብላ ወደ ቪዲዮ እንዳትገባ ብዙ ምናወራቸው ነገሮች አሉ በሚል ነው ዛሬ እሷ ቲዩብ ላይ ተገኘሁት ማለት ነው እና ቤተሰብ እናንተም መጠየቅ እሷን ከሷ መረዳት እንደምትፈልጉትን ጥያቄዎች ዛሬ ማቀርብላት ይመስለኛል የነበረችበት ሁኔታ እንዴት እንደነበረ የት እንዳለች ምን አይነት ሁኔታ ስር እንደነበረች አሁን ምን አይነት ሁኔታ ስር እንዳለች የሚያሳዩ ብዙ ነገሮችን ጥያቄዎችን እጠይቃታለሁ እናንተ መልስ ማግኘት የምትፈልጉት ጥያቄዎች ይመስሉኛል ብቻ ይሄንን ጥያቄዎች እስከጠይቃት ደውዬላታለሁ ትመጣለች እሷ ብቻ አይደለችም ደግሞ ዛሬ የምትመጣው ፈትለም አለች ሁለቱም ማዘሯንም እሷንም ነው የጠራኋቸው እና እዚህ ቦታ ጋር ጠርቻቸዋለሁ ቀጥሬያቸዋለሁ አሁን ይመጣሉ አንዳንድ ጥያቄዎችን እንጠይቃለን መልስ እናገኛለን እና ጥሩ ጊዜ እንደምናሳልፍ ተስፋ አረጋለሁ በጣም ነው የምወዳችሁ እና ቤተሰብ ይሄው እንደምታዩት እየጠበቅኳቸው ነው እውነት ለመናገር ቆይተውብኛል ሲሆን ልጠብቃቸው መኪና ማማተው ነው በሚል ይዤላቸዋለሁ እና ይሄው ይሄ መሰለ ቦታ ላይ ቁጭ ብያለሁ ቦታው ራሱ እንዴት እንደሚያምር ያምር 40 ምንጭ መጣችሁ እዚህ ቦታ ሳትመጡ እንዳትሄዱ እየመጡ ነው እየታዩኝና ለነሳ መሰለኝ ካሜራማን ወደ እነሱ አድርግስቲ ሄሉ ቀድሜ እንደ ሰላም አልኩሽ ሰላም ነው አለሁልሽ ደህና ነሽ አለን እንዴት ነሽ ቤተሰቦችን ሰላም በሉ ንሽ ተቀበል ሰላም እንዴ ካሜራ ይዘሽ ዛሬ እንዴት ነሽ ሰላም ነው ፈለግሽ ልቀመጥ ማላችሁ ሉን እስቲ ዛሬ ያ አረ ቤት አለን እንዴት ናችሁ ቆያችሁ ቆየና ቤተሰብ ነው ተቀይሟቸዋል በጣም በባጃጅ ነው ምን መጣ ይቅርታ ጠይቁና ሰላም በሏቸው
ያ ሰላም ናችሁ? ወለ ሰላም በያቸው። ሰላም ናችሁ? እንዴት ናችሁ? ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ዛሬ ባንቺ የተገኘ ነው ሳልነግራት ማለት ነው። ምንድነው ምን ተገኘ ዛሬ? ዛሬ ብዙ ምን ተያየቀው ቃለ መጠይቆች አሉ። ዛሬ ለጊዜው ጋዜጠኛ ነኝ። ወይዘሪት ጋዜጠኛ እኔም ቤተሰብም ስላለሽበት ነገር ስለነበርሽበት አሁን ስላለሽበት ብዙ ነገሮች ማወቅ ይፈልጋሉ እና ያን ነገር ደግሞ ደፋፍነን ማለፍ የለብንም ሳስበው ማለት ነው። ፈተልክ አይደለም እና ያ ነገር ስላለ ለቤተሰብም እኔም ማወቅ የምፈልጋቸው ነገሮች እነሱ መረዳት ስለሚፈልጉ ብዬ እዚህ ከቤተሰብ ጋር አምጥቼሻለሁ ማለት ነው። አንዳንድ ጥያቄዎች ነው የምጠይቀው። በጣም እናመሰግናለን እንዴ አክብረሽ ስለጠራሽኝ ወይዘሪት ጋዜጠኛ። ለማንኛውም በጣም ብዙ ጠፍተናል። እውነት ለመናገር አንድ ወር ምናምን ሊሆነኝ ነው ከሚዲያ ከጠፋን። ማዘርም ጠፍታለች፣ አንቺም ጠፍተሻል፣ እኔም ጠፋ። አብረን ነው የምንገኘው ሲጀመር እና ጠፍተናል። እውነት ለመናገር እኔም ሰሞኑን እመጣለሁ እያልኩ ነበረ። ዛሬ እንግዲህ መጥቻለሁ። እድሜ ለሶሲ እና ለጠፋንበት በጣም ይቅርታ። እንግዲህ እንጫወታለን ብዬ ተስፋ አደርጋለሁ። ቤተሰብ እናንተ ማብራችሁ ቆንጆ ጥያቄዎች ነው። እሺ ፈትለ ጥያቄውም ጀምሮ ካንቺ ነው። ምን መሰለሽ የምጠይቅሽ ያንቺና የሄሉ ግንኙነት ምን አይነት ነው? እና ብዙ ጊዜ ዩቲዩብ ላይም ሆነ ሶሻል ሚዲያ ላይ ሰዎች በጣም ሄሉን ጠንካራ ናት ብለው ያያሉና እውነት ህዝቡ እንደሚለው ጠንካራ ሴት ናት ወይስ ምንድነው? እስቲ አንቺ በመታያት መንገድ እስቲ ሄሉን ግለጭልኝ። ያው እንግዲህ ሄሉና እኔ ያው እናትና ልጅ ነን። ግንኙነታችን ያ ነው እንግዲህ። ሄሉ ጠንካራ ናት ላልሽኝ ነገር አዎ ጠንካራ ናት። በጣም ጠንካራም ናት። እውነት ነው። በርግጥ አንዳንድ ነገሮች ትንሽ ሲመጡባት ትንሽ የመናደድ እንትን ይኑራት እንጂ ያንን ደግሞ ወዲያውኑ ትመልሰዋለች። አታቆየው፣ በራሷ ትፈተዋለች ማለት ነው። ስለዚህ እግዚአብሔር ይመስገን እስካሁን ደህና ናት፣ ጠንካራ ናት ብዬ ነው በራሴ እንግዲህ። ከባለቤቱ ይበልጥ ደግሞ ተመልካቹ ላይ ነው። ተመልካቹ ነው የሚያውቀው። እኔ ይበልጥ ደግሞ ከተመልካቹም ይበልጥ ደግሞ እንደ እናት እንዳሳዳጊ እንደማኖራት ከኔ ጋር እንዳለች እኔ በደንብ አውቃታለሁ። ሄሉ አዎ ጠንካራ ናት፣ በጣም ጠንካራ ናት። ጠንካራ ናት እንግዲህ እግዚአብሔር አምላክ ደግሞ በዚሁ ያስቀጥላት ነው። አሜን። ሌላ አለም ጠይቂ። እሺ ሌላው ደግሞ ምን ይሆን? ሌላ ጥያቄ አለኝ። ሌላ ጥያቄ መሰለሽ ሄሉ የምታደርጋቸው ነገሮችና የሆነ ይጎዳታል ብለሽ የምታስቢው እና የነገርሻት ራሱ የምታደርገው ነገር ምንድነው? እሷም ይጎዳት ነገር ካደረገችው በኋላ ተከፋበት ምናምን ነገሮች የሷ ባህሪ። ሄሉ ካለ ባህሪዋ የዋናት የዋናት እንደ የዋህነቷ ደግሞ ሰውን ታምናለች። እንደ ራሷ ነው ሰው የምታየው። በቃ ምን እነግራታለሁ ምንም ቢሆን እኔ እናት ነኝና ካለኝ እድሜ ካለኝ ህይወቴ እስካሁን ድረስ በቆየው ዘመን ብዙ ነገሮችን አውቃለሁ። በትምህርት ላይፍም ሆነ በስራ ላይፍም ሆነ በማንኛውም ላይፍ ብዙ ነገሮችን አሳልፌ የመጣው ነኝ እኔ እና እኔ እነግራታለሁ ሰውን ወደደው እንጂ አትመነው ይባላል አይደል? እንደ አባባሎች አሉ። ግልጽ ለመናገር ያህል ሰውን ታምናለች። ይሄ ይጎዳታል። የሰው አመኔታ አላት። ገባሻ? የልቧን ይሆዷ ሁሉን ነገር በቃ እንደ ራሷ ነው። አንድ ሰው ከቀረበች የፈለገ ይምጣ ያ ሰው ለሷ በቃ እኔ እንጃ ምን ልበልሽ በቃ ስለዛ ሰው ክፉ ሰው እንዲያወራባት ማትፈልግ ያ ነገር ነግረሻት እንደሚጎዳት ነግረሻት ሰዎችን አምና ጎርቷት ያውቃል እንዴ? ቀላል ጎዳም ደግሞ እኮ ይገርምሻል። እግዚአብሔር ደግሞ ወደፊት ነው የሚያወጣት ይወዳው አላተወለ። አዎ ገባሻ? መማሪያዋ ይሆናታል ብዬ አስባለሁ። ለበጎ ነው እያለን ደግሞ ማረፍ ነው እንግዲህ አይደል እንዴ? ትባዩ ለበጎ የሰማን ወገን ለበጎ ነው ያስታልፊያለሽ። መማሪያም ሊሆናት ስለሚችል ጥሩ ነው። ደግሞ ሁሌ አንድ ነገር አልጋ ባልጋ ይሆናል ብለሽ መጠበቃች ሰውን አላምንም ማለት እኔም በርግጥ ሰውን አምናለሁ። ከልክ ያለፈ ሲሆን ደግሞ ጥሩ አይደለም። እኛ ሰዎች እኮ እንኳን ለሰው ለእግዚአብሔርም አንመችም።
እንደዛ ነው እንግዲህ ሌላ አለሽ ሌላ ጥያቄ የታሰበ እያሰብኩ እየጨምራለሁ እስቲ እያሰበሽ ነው የምትጠይቀሽ እያሰብኩ ነው እንዴ የምር እሺ አሁን ደግሞ እስቲ ሄሉን እንጠይቃት ሄሉ እንዴት ነሽ ደህና ነሽ ደህና ነኝ እግዚአብሔር ይመስገን በጣም ደህና ነኝ እግዚአብሔር ይመስገን እሺ ሄሉዬ በርሽበት ሁኔታዎች ነበሩ አይደለ ያው አንድ ወር ምናምን ያህል ተለያይተናል አዎ እና የሆነ ስልክም የማይመች ምናምን አካባቢ ነበርሽ በጣም ከረጅም ጊዜ በኋላ አንዴ ብቻ እየተደዋወልን ምናምን ነበረ እና ያን ጊዜዎች እንዴት አሳለፍሽ እንዴት ነበሩ ያ ጊዜያት በአንድ ወር ውስጥ እንግዲህ ብዙ ነገሮች ተፈጥረዋል አንቺ ህይወት ላይ እና ያን ነገሮች እንዴት አለፈ ሁለተኛ ደግሞ አሁን ላይ ያለሽበት ሁኔታ እንዴት ነው እስቲ ያንን ነገር ንገሪ ለኔም ለቤተሰቦችም ማለት ነው አመሰግናለሁ ያው አንዳንዴ በህይወትሽ ውስጥ አንዳንዴ አይፈጠርም ብለሽ ያመንሽው ነገር ይፈጠራል ምን እንደሚፈጠር ደግሞ አይታወቅም ዛሬ ሌላ ነገ ሌላ ነውና እኔም ብዙ ነገሮችን አሳልፌያለሁ እውነት ለመናገር ማለት ነው የነበርኩበት ህይወት አለ ከዛ በኋላ ደግሞ የወጣሁበት ነገር አለና ትንሽ ያው ብዙ ነገሮችን አሳልፌያለሁ እውነት ለመናገር እንደራሴ ማለት ነው ብቻ ከባድ ነበር እውነት ለመናገር እኔ በጣም ማለት እንዲህ የምትይው ነገር አይደለም ካለፈ በኋላ ነው ነገሮች የሚገቡሽ ምናምን ካለፈ በኋላ ነው ቀሎሽ መታወሪው ምናምን እና በዛ ሰዓት ስትሆኚ ትንሽ ይከብዳልና ከዛ በኋላ በርግጥ ስልካው ማይሰራበትን ቦታ ነበርኩ እግዚአብሔር ይመስገን ራሴን ያዳመጥኩ ነበር ለራሴ ጊዜ ሰጥቼ ነበር አንዳንዴ ደግሞ የሆነ ቢዚ ትሆኝና በቃ ከራስሽ ጋር ምንም የምትሆኝበት ጊዜ የለም አይደል እኔ ግን በቃ ያ ሰዓት ስልኬ ጠፍቶ ብዙ ነገር ነበርና በዛ ሰዓት በጣም ራሴን ያዳመጥኩ ነበር ለራሴ ጊዜ ሰጥቼ ነበርና እግዚአብሔር ይመስገን ማያልፍ ቀን የለም ሁሉም አለፈ እና እግዚአብሔር የተመሰገነ ይሁን አሁን ላይ በጣም ደህና ነኝ በጣም ደህና ሆኜ በአዲስ መንፈስ በአዲስ እንትን የለም ሞራል ተከስቻለሁ ማለት ነው አሁን ላይ ደግሞ ያለውበት ሁኔታ በጣም ደስ የሚል ነው እግዚአብሔር ይመስገን አላ በቃ አልፌዋለሁ በቃ እግዚአብሔር ይመስገን አልፌዋለሁ በቃ የማያልፍ የመሰለ ነገር ይታለፋል አንዳንዴ በቃ አላ ጥሩንም መጥፎንም ታያለሽ እኔ ማውራት ማልፈልጋቸው ብዙ ነገሮች አሉ እና እግዚአብሔር ግን እንደ ሰው አይደለም እግዚአብሔር በቸርነቱ ይጠብቅሻል ሰው ባሰበበት ሰው እንዳሰበው ምናምን አይደለም እግዚአብሔር እንደፈቀደልሽ ነው የምትኖሪው አላ መጥፎም ነገር ከብዙ ነገርም እግዚአብሔር ጠብቆኛል ከብዙ ወጥመድ አውጥቶኛል እና እግዚአብሔር ይመስገን አሁን ላይ በጣም ደህና ነኝ እንደምታይ ማለት ነው እና እስቲ ደግሞ አንድ ጥያቄ ልጠይቅሽ ነገ በህይወትሽ ባላደረኩት ባልተፈጠረ ብለሽ የምታስቢው ነገር ምንድነው አንዳንዴ ያላሰብሽ ማለት አንቺ በህይወትሽ ይሆናል ብለሽ ማጠበቂው ነው እግዚአብሔር የሚያደርገው አይደል እኔ አሁን እንዲ አቅጄ የሆነልኝ ነገር የለም እግዚአብሔር በፈቀደው ነው የሚሆንልኝና አንዳንዴ ደግሞ ይሆናል በስሜት ተነርተሽ መገብ ነገር ይኖራል እና ይሄ ነው ባልልም በጣም ይቆጨኝ ነገር አለ ያ እዛ ነገር ውስጥ ባልገባው እዛ ህይወት ውስጥ ባልገባው ብዬ በጣም ይቆጨኝ ህይወት አለኝ እና ምክንያቱም በዛ ሰዓት ይሆናል በቃ ደስተኛ ምናምን ሆነሽ ነው እንትምትዩ ግን ካለፈ በኋላ ነው ነገሮች ምናምን እንዲህ አይነት ነገር ውስጥ ነበርኩ እንዴ ከምን አይነት ነገር ውስጥ ነው ፈጣሪ ያወጣኝ እንደው ምን አይነት ነገር ነበር ብቻ ብዙ ነገር አለና ሄሉ ምን አነሳው ማለት የውሳኔ ሰው ነኝ ብለሽ ታስባለሽ እንዴት ነው ውሳኔ ላይ ያለን አቋም ብዙ ጊዜ ሆነ ነገር እናደርግና እኔ ወስኛለሁ ነው እንላለን ከዛ በኋላ ተመልሰን ወደዛ ነገር ውስጥ እንገባለንና እስቲ ሄሉን እንዴት ትገልጫለሽ በውሳኔ ደረጃ ላይ ምን አነስ ቆንጆ ጥያቄ ነው ባይዘው እኔ በጣም ማለት ሰው ስቀርብ ከልቤ ነው የምቀርበው ከልቤ እግዚአብሔር በሚያውቀው በእኔ ዙሪያ ያሉት ያውቃሉ እኔ ምንም እንደዚህ ሰው በጣም ነው ማምነው
ሰው በጣም ነው የምቀርበው ከልቤ ነው የምቀርበው ሰው ስቀርብስ ከጥግ ነው የምቀርበው እና በዛው ልክ ነኝ እኔ የቀረበኝ ያቀኛል ብዬ ነው ማስበው ለሰው ልጅ ክፋት አላስብም ሁሌም እንዲያድግ እንዲለወጥ ነው ሰው ማስበውና ግን የቀረብኩትን በዛን ያክል ነው ስርቅም በዛን ያክል ነው እኔ አንዴ የተፋውትን ነገር መልሼ አልስም ምን መሰላችሁ አንዳንዴ የምትመልሳችሁ ነገር አንዳንዴ አዝናችሁ የምትመልሱት ነገር ሊኖር ይችላል እና ግን ደግሞ የይቅርታ ልብ አለኝ እውነት ለመናገር ከዛ ሰው ጋር ልመለስ ይችላል ምናምን ግን ያው እንደ ድሮ አትሆኝም ግን አንዳንዴ ደግሞ ማትመልሹ ሰው አለ በህይወትሽ ከወጣ ደግመሽ ማየት ማትፈልጊው ሰው አለ ምትመልሹም ሊኖር ይችላል እንደየሰው እንዳያደረገብሽ ነገሮች ይለያያል አንዴ ከሰው ህይወት ከወጣ ወጣው ነው ደግሜ አልገኝም እዛ ሰው ህይወት ውስጥ ግን ስቀርብም በዛን ልክ ነው መቀርበው በዛን ልክ ነው ራሴን አሳልፌ የምሰጣው ግን አንዴ ደግሞ ከቆረጥኩ ነው በቃ አለቀ ውሳኔ ላይ ተንካራ ነሽ ማለት ነው ስትቀርቢም ከልብሽ ትቀርባለሽ ስትርቂ ደግሞ ያለው ነገር ዘክተሽ ነው ትይጁ ማለት ነው እና ድጋሚ አትመለሽ ደግሞ እንደየሰው ይለያያል እንዳደረገብሽ ነገር ይለያያል እንደዛ እሺ ድም ስታወሪ በወሬሽ መሃል የይቅርታ ልብ አለኝ እያልሽ ነበር ግን ሲያን ቆም ብለሽ ራስሽን ጠይቂውና የምር የይቅርታ ልብ አለሽ እውነት ለመናገር እኔ በጣም ነው ነገሮችን መረሳው አይነት ሴት ነኝ እኔ ቶሎ ነው መረሳው እንደው የሆነ የተፈጠረብኝ ነገር ካለ ሰው ሲጠይቀኝ ማወራው ነገር ነው የሚጠፋብኝ አንዳንዴ ማለት ቶሎ ነው መረሳውና በጣም የይቅርታ ልብ በጣም ነው ያለኝ እኔ በጣም ነው እንትመለው ግን ያው አንዳንዴ ይቅርታ አርገሽ ደግሞ አላ እንደበፊቱ ማይሆን ነገር አለ ይቅርታ ታረጋለሽ ይቅርታ ማድረግ ደግሞ ትልቅነት ነው አይደል እንዴ እና ይቅርታ ታረጋለሽ ግን ያው እንደበፊቱ ደግሞ ማተኛው ነገር አለ እዚህ ጋር ሰዎች በደንብ መረዳት ያለባቸው ነገር ይቅርታና መመለስን ለይተው ማወቅ አለባቸው ብዙ ጊዜ ሰው ይቅርታ ተራርቆ ሊቀር ይችላል ግን ያኔ ተደረገበትን ነገር ወይም አንቺን በደለሽ ሰው ሊሆን ይችላል ሰውየውም አንቺን በደለ ይሆናል ሴትም ምንም ወንድም ልትሆን ትችላለች ግን ይቅርታ ከተደራረጉ በኋላ ለምን ተመልሰው አይሆኑና የሚባል ነገር አለ ግን ይቅርታና አብሮ መሆን ይለያያል ይቅርታ ማድረግ ማለት በቃ ለዛ ሰው ያለውን ነገር የተደረገበው ነገር ትቸዋለሁ ደግሞ ያንሳን በዛ መንገድ በተደረገብኝ ነገር አልበቀልም የማለት ነገር ነውና እና አብሮ ደግሞ ድጋሚ መገናኘት ሌላ ምዕራፍ ነው እና እዚህ ጋር አንቺ ይቅርታ ልብ አለኝ ብለሻል ሰው የበደለሽን ሰው ይቅርታ አይሆንም ሲጀመር ይቅርታ አረጋለሁ ግን ከዛ ሰው ጋር ከእንደገና እንዴት ትሆኛለሽ ይሆናል አይመጣልሽም ሁላኮ ይሆነ ሰውኮ ስትጣይ ነው የሰው ማንነት መታቂው አይደል በቃ በዛ ውስጥ ብዙ መጎዳት ሊኖር ይችላል ከእንደገና ደግሞ መልሰሽ ከዛ ሰው ጋር እንደ ድሮ ልሁን ብትራሱ አቺው አታደርጊውም ሁላ እና ማስመሰል ይሆናል አይደል የማስመሰል አይመስልም የማስመሰል ህይወት ከመሆን ማቆም ይሻላል ማቆም በጣም ግን ይቅርታ ማድረግ ግድ ነው ለምን ዋናው ለሰው ልጅ ወሳኙ ምንድነው ይቅርታ ማድረግ ነው በቃ ለየትኛው ወሰነ ጊዜ አይደል ምን ነው ለዛ ደግሞ ይቅርታ ያስፈልገናል ግን አንድ ሰው ተጎርቶ እንደገና እዛ ቦታ ላይ ልግባ ሲል ቢገባ ራሱ ይሄ ካንገት በላይ ምናምን ነገር አለ ልብ አይሆን የሆነ የማስመሰል ሚዝም ነገር አለው ጀመንደዶ ደስተኛ አደርግም ምንም እንደው ማስመሰል ስትይ እኔ ሲጀመር እውነት ለመናገር ማስመሰል አልችልበትም እግዚአብሔር በሚያውቀው እኔ ግልጽ የሆንኩ ሰው ነኝ ማስመሰል እንዲ እንደ ሰው እኔ ኮንፈርት እንዲ ሰው ሲያስመስል አልወድም አልችልበትም እኔ ማስመሰል እንዲ በቃ ግልጽ ነው ማወራ ሰው ሲያስመስልም አልወድም እና ማስመሰል በጣም መጥፎ ነገር መጥፎ በሽታ ነው ሲጀመር እኔ አሁን ሰው አንዳንድ ሰው በቪዲዮ እንዲ አይቶ ምናምን እሷ በቪዲዮ ላይ እንዲና በአካል እንዲናት ምናምን የሚባል ነገር አለ አይደል ግን እኔም በቪዲዮ አይታችሁኝ በአካልም ያው ነው ምንም ለውጥ የለኝም ብዬ አስባለሁ በማስመሰል ደረጃ ከሄድን ማለት ነውና አንዳንድ ሰዎች ለሰው ጉርጓድ ይቆፍራሉ በቃ ሰውን በማስመሰል ውስጥ አርጋው በቃ ሰው አታቂም ማንነታቸውን ማለት ነው እና አንቺ ሳታቂ ግን እዛ ውስጥ አንቺን በቃ ለመጣል ብዙ ነገር ይሞክራሉ ግን ራሳቸው ናቸው መልሰው የሚገቡበትና ሁሌም ለሰው ልጅ ጥሩ ለመሆን ሞክሩ
እና ሰውን ለመጉዳት ብዙ ደረጃ አንዳንዴ መሄድ ጥሩ አይደለም። እዚህ ጋር አሁን እኔ ሚዲያ ላይ ወጥቼ እንዴ ብዬ አወራለሁ እንዴ ብዬ አውርቼ ከዛ ከኋላ ደግሞ ሌላ ተቃራኒ ሰው ሲሆን ሌላ እኔ አሁን በሚዲያ ወጥቼ እንደዚህ ብዬ አወራለሁ ሰው ለሰው ጥሩ ነገር እንዲያስተላልፌ እንደው ስላንቺ ሶሲ ማለት ነው ሶሲ እንዲህ አይነት ሰው ናት ሶሲ ጥሩ ሰው ናት ሶሲ እንደዚህ ናት ብዬ በተግባር ግን ሌላ ሰው ሆኜ እሷ እንደዚህ እኮ ናት እሷ ማለት ይሄ ማስመሰል ጥግ ነው። ለአንቺ ጉርጋድ እየቆፈርኩ ነው ማለት ነው። እኔ ካንቺ ጋር ክፉም ደግም አብረን በልተን አብረን ከጠጣን አብረን ምናምን ቢያንስ አንድ ቀንም ቢሆን ከሰው ጋር ጥሩ ነገር ታሳልፊያለሽ አይደል? እና ያ ነገር እያለ ለምንድን ነው ማለት እንደዚህ ማድረግ እስከዛ ደረጃ መሄድ ማስመሰል ምናምን ጥሩ አይደለም። እና ቢያንስ ራሳችንን እንሁን። ካሜራ ፊት ላይ ብቻ ጥሩ መስለን መታየት ጥሩ ነገር አይደለም። ከኋላም ደግሞ ጥሩ መሆን አለብን። እዚህ ጋር ብቻ ጥሩ ሆነ ከኋላ ያለን ነገር ጥሩ ካልሆነ መጨረሻው አሪፍ አይደለም ብዬ ነው ማስበውና ሰው ደግሞ በትክክለኛው ማንነታችን ቀርበን ቢወደን ይሻላል እንጂ ይሄ የማስመሰል ነገር እዚህ ሌላ ትክክለኛ ማንነት ሌላ አንዳንድ ጊዜ አለን ብዙዎቻችን ካሜራ ፊት ስንሆን ሌላ ነን ትክክለኛ ማንነታችን ደግሞ ሌላ ይሆነን ማለት ነው። እና ብንችል ትክክለኛ ማንነት ያለንን ማንነት እንደው ሳንቀይረው ካሜራ ህዝብ ፊት ስንመጣ ትክክለኛ ማንነታችንን ብናሳይ ምክንያቱም ሰው የሚያያን እዚህ በወጣ ነው እና በወጣ ነው ልክ ደግሞ በትክክለኛ ህይወታችን ካላገኘን የምር ካስቀመጠን ቦታ አውርዶ ነው የሚያያን። እና እዋካችሁን እንደዚህ ሶሻል ሚዲያ ላይ ያሌላችሁን ባህሪ አምታችሁ የምታሳዩ ሰዎች አቁሙ። በትክክለኛ ማንነታችሁ ሰው ይውደዳችሁ ይጥላችሁ እና ማንነት ማስመሰል ጥሩ አይደለም። ማስመሰል ላይ ምን ታያለሽ አንቺ? እኔ ማስመሰልን አልወደውም። እሰርዘዋለሁ። አስመሳይነት ጥሩ አይደለም። ገባሽ? ታማኝነትሽን ያሳጣል። ገባሽ? እዚህ እኔ ለራሴ ጥቅም ስል ሳስመስል እዛ ግን ሌላውን እየጎዳው ነው ያለሁት። ያንም ማሰብ አለብን። ይሄ ራስ ወዳድነት የሚሉት ነገር አለ አይደል? እኔ አሁን ሳስመስል ራሴን እየወደድኩ ነው እዚህ ጋር። ለምንድን ነው ማስመስለው? ሰዎች እኔን እንዲወዱኝ ነው አይደል? እንደዚህ ጋር ግን ያንን ሰው ምን እያደረኩት ነው? ግን አንድ ቀን ደግሞ እውነት ይወጣል አይቀር ትክክለኛ ማንነትሽ ይወጣል። ግልጽ ነው። ስለዚህ እስከመቼ ትቀጥያለሽ እያስመሰልሽ? በእውነቱ ይሄድ ነው በቃ። በአሁኑ ሰዓት ማስመሰልም አያስፈልግም። ማስመሰል የምትለው አለ እኔ በማስመሰል ያው ተነስቶ ነው ወሬ ብዙ አወራን ለማናገር ማስመሰል ያው መጥፎ በሽታ ስለሆነና ከቻላችሁ አታስመስሉ ነው የሚባለው። አናስመስል በጣም በዛሉ ጥሩ ሰዎች አሉ አይደል? በጣም ትክክለኛ ማንነታቸው ነው የሚያመጡ እና ማስመሰል ምናምን መጥፎ ነገር ማድረግ ራስን ነው ደግሞ ዝምታ ወርቅ ነው። አንዳንዴ ከምናስመስል ዝም ብንል ይሻላል አይደል? በጣም ዝም ብለን በቃ ብናሳልፍ ነገሮችም አሉ እኮ ዝም ያለ አይነቅዝም ይባላል አይደል? እና ስለዚህ ከምናስመስል እውነት ዝምታ ይሻላል ማለት ነው። ማስመሰል ጥሩ አይደለም። እሺ ሄሉዬ እስቲ አሁን ደግሞ ማለት ነው ስለ ፍቅር ያለሽን አመለካከት ማዘር ተስቆራ ስለ ፍቅር ያለሽ አመለካከት ድጋሚ ፍቅር ውስጥ ለመግባት እቅድ አለሽ እንዴ? መች ነው እንዴት ነው እስቲ ቀድሽ ንገሪና እንዴ አይደል? ፈተይን ነገር እስቲ ፍቅር እኮ ደስ የሚል ነገር ነው አይደል? አይ እውነት ለመናገር አሁን ላይ ምንም እዛ ነገር ያሰብኩ አይደለም እንደዛ አይነት ነገር። አሁን ላይ በራሴ ስራዎች ምናምን መምጣት ነው፣ በራሴ ቢዝነስ መስራት ነው፣ ራሴን ማጠንከር፣ ራሴን መደራጀት ፈልጋለሁ ለራሴ በቃ አላ። ግን አሁን ላይ እንደዛ አይነት ነገር ማስብበት መልካም ነገር ሆኖ አሁን ላይ አንቺ ደግሞ አታስቡ። አሁን ላይ አላስብም እውነት ለመናገር ግን ከመጣ በጸጋ እንቀበላለን። እዚህ ፈትለን በዚህ ደግሞ እንጠይቃት። ፈትላንቺ ደግሞ ልጠይቅሽ መች እንድታገባ ነው የምትፈልጊ? ሄሉ እኔ ዛሬ ብታገባም ደስ ይለኛል፣ ግን የራሷ የሆነ ፕሮግራም ይኖራታል አይደል እንዴ? ዝም ብሎ አይገባም። እውነት ነው። ጋብቻ ቀልድ አይደለም።
ለዚህ ራሴ የሆነ እንትን ሊኖራት ይችላል እንግዲህ በራሷ ጊዜ ስታመጣ ነው ይቀበላል ላገባ ነው ስትለኝ እሺ ትቀበያታለሽ እንደዛ ነው እሺ ወዲያው እሺ ይሄ ነገር አይ አይደለም ምንድነው ከቤት እንድትወጣልሽ ኧረ አይደለም ወይስ ካያሪ ስለሆነሽ ያልሽው ደልባላ እንጂ ሲመጣ አንቺ ወገብ ሁሉ የሚፈተሽበት እኮ ነው ነካሽ ሲመጣ ግን እንዳትጂ መካደ ና ብለው ግባ ብለው በስመ አብ ወለንፈስ አላደርገውም አረኛና ሲጀመር ጋብቻ ጥሩ ነው ፍቅርም ጥሩ ነው አራዩሽ እኔ ግን ለሁሉም ምን አለ ጊዜ አለ እኔ ገና አንድ ፍሬ ልጅ ነኝ እንጭጭ ናት ገና 20 ዓመቴ ነውና አሻሽሽት ነው ደግሞ እና ደግሞ ዘንድሽ አላይ ተጃለሽ እንዴ እና ችግር የለውም አገባለሁ እሺ ፈለ አሳባይ ነው ችግር አንቺ ጤና ሁኝልኝ እኔ ችግር የለውም በመጣ ሰዓት እቀበላለሁ ፈለኝ እኔ አሁንማ በቃ የት ይሄዳል ባሉም የት ይሄዳል እውነት ነው የትም አይሄድም ጤና ይኑር ከምን በላይ ሰላምና ጤና ይኑር አዎ ጤና ይኑር ከምን በላይ እኔ ስለሄዱ እስከማውቃት ድረስ ማለት ነው የምር ዝም ብዬ ለእናንተ ምን ታውቁት ምናምን ብዬ ነው ያስጠየቅኩት እንጂ አውቃለሁ በጣም ጠንካራ ሴት ናት እሷ እንዳለችው ነው የምር ሰው በጣም የማመን ችግር አለባት ዛሬ ማንንም ሰው አወቀች በቃ ስለራሷ ስላላት ነገር በጣም ነው የምታወራውና ያ ነገር ደግሞ ሰው ያኛው ሰው ተቃራኒ ሰውን እንደቀረበችው ያ ሰው እሷን አይቀርባትም የሆነ የሚይዛቸው ነገሮች አሉ አይደል በህይወቱ የሆነ ታይ ስንል ትገባለች ታይ ስንል ትሰበራለች እና ያ ነገር አጠንክሯታል እንደማያው ከሆነ እንዴት ነው ብዙ ጊዜ ሚስማርም ምቱ ሲበዛበት አይደለም የሚጠነክረው የዛን ምቱ ሲበዛባት እየጠነከረች ያለች ሴት ናት ብዬ ነው የማስበውና አጠገባ ሆኜ እስከማውቃት ድረስ እና ሄሉዬ እስቲ አሁን አንቺ ደግሞ ምን ታስባይለሽ ጥንካሬሽ አለ በዛ ላይ ደግሞ ከዚህ በኋላ ለህዝቡ ምንድነው ይዘሽ የምትቀርቢው በምን አይነት ሁኔታ ነው የምትቀርቢው ያንን ነገር ያው ቤተሰብ እንግዲህ ያው ጠፍቻለሁ በርግጥ ያው በአንዳንድ ነገሮች ጠፍቻለሁ ግን ከዚህ በኋላ እውነት ለመናገር በምንም ታምር አልጠፋም ያው እንደ ድሮዬ እመጣለሁ ሁሌም አልጠፋም ያው ማዘርም አለች ሶሲም አለች አንድ ላይ እንመጣለን በብዙ ነገሮች በብዙ ስራዎች በብዙ እንገናኛለን ከዚህ በኋላ እኔም አልጠፋም አዎ መጥፋት የለብሽም እና በዚህ መሃል ደግሞ በጣም እውነት የተረዳሁት ነገር ማለት ነው ሄሉ በጣም ብዙ የሚወዱሽ ሰዎች አሉ እና አንቺ በጠፋሽ ሰዓት እኔ ጋርም እሷ ጋርም እየደወሉ ምን ሆና ነው ሄሉ ምናምን እያሉ ነበርና ኮሜንት ቲክቶክ ላይም ያሉ ሰዎች ኮሜንት ላይ ሄሉ ነውና በጣም ብዙ የሚወዱሽ ሰዎች አሉና እኔ በሷ ስም አመስግኛቸዋለሁ አንቺም ደግሞ አመስግኛቸው እውነት ለመናገር እኔ ከምን በላይ ጥንካሬ በታት ይሆናችሁ እናንተ ተመልካቾች ናችሁና ሳታቁኝ በሚዲያ ብቻ አይታችሁኝ ወዳችሁኝ እውነት ይሄን ያክል ፍቅር ይሄን ያክል ድጋፍ ለኔ ያላችሁ ነገር እኔ እግዚአብሔርን እኔ በቃ እኔ መድኃኒዓለም ነው እናንተን የሰጠኝ እውነት እኔ እናንተ ባትኖሩ ዛሬ ላይ ምንም ነኝ ማለት በቃ ከእግዚአብሔር በታች እናንተ ጠበቃ ነው እግዚአብሔር ለኔ እናንተን ያደረገልኝ እውነት እኔ ብዙ ነገር በተነሳብኝ ሰዓት እናንተ ጠበቃ ነው ይሆናችሁልኝ እና እኔ አመስግኛችሁ አልጨርስም እግዚአብሔር በሚያውቀውና እኔ በጣም ነው ማመሰግናችሁ ለኔ ለሰጣችሁኝ ፍቅር ስጠፋ ሄሉ የጠፋሽ አረነይ አንቺ አምሮብሽ ነው ማየት የምፈልገው አንቺ እንዲህ ሆነሽ ነው በቃ አንቺ ወተሽ አንቺ በቃ ትችያለሽ ሄሉ አንቺ ጠንካራ ነሽ ይያላችሁኝ እውነት እኔ ቃል የለኝም ስለናንተ እኔ የምሬን ነው የምላችሁ እውነት ከዘመድ በላይ አላ ከዘመድ ከስጋ ዘመድ በላይ ነው የሆናችሁ እውነት እኔ አመስግኛ አልጨርስም እኔ አንዳንዴ ሳስበው እኔ ምን ያክል እንደው እግዚአብሔር ቢወደኝ ነው እነዚህ ሰዎች የሰጠኝ እኔ በምን ስራዬ ነው ማለት እውነት እኔ የሰው ፍቅር ይስጣችሁ ተብሎ መመረቅ በጣም ትልቅ ነገር ነውና እኔ የሰው ፍቅር አለኝ ብዬ ነው ማስበውና እውነት ያብዛልኝ እናንተን ሰላም እግዚአብሔር ይስጣችሁ በእያላችሁበት ለምታስቡ ለምትጨነቁ ድጋፍ ለምትሰጡኝ ከልብ አርጌ በእግዚአብሔር ፍቅር አመሰግናችኋለሁ ወዳችኋለሁ መድኃኒዓለም ይጠብቃችሁ
በያላችሁበት እውነት ከልቤ ነው አመሰግናለሁ። እውነት በጣም ነው የምወዳችሁ። አዎ በክፉም በደጉም አብራችኋት ይሆናችሁ አላችሁ ራሳችሁን ታውቃላችሁ። ሁላችሁንም እውነት እኔም በሷ ስም አመሰግናለሁ። በከፋት ጊዜ እውነት አጠገቧ እንዳላችሁ ሆናችሁ ነው ለደቂቃ ለሰዓት እንኳን ሳትለዩት በብዙ ነገር ያወራችኋት የነበራችሁ ሰዎች አሉ እና በጣም ነው ማከብራችሁ እኔም እሷም ታከብራችኋለን። እውነት ወዳችኋለሁ። በሷ ስም አመሰግናለሁ። ፈደምስቲ እውነት ለመናገር በዚህ አጋጣሚ አልተናገርኩም። ማዘር በጣም እውነት ቤተሰቦቼ ለኔ እውነት ምንድነው ማለት ጥንካሬዎችሽ ብትይ ቤተሰቦቼ ናቸውና እኔ እነሱ ባይኖሩ በጣም ደካማ እንደምሆን አውቃለሁ። አንዳንዴ እግዚአብሔር ሄሉ ጠንካራ ናት፣ ሄሉ እንደዚህ ናት፣ ሄሉ አንቺ ብርቱ ነሽ ሚሉ እኔ እውነት በራሴ ጠንካራ ሆኜ አይደለም። አንዳንዴ የሚያጠነክርሽን ነገር እግዚአብሔር ከጎንሽ ያስቀምጣልና እኔ ቤተሰቦቼን ሳይ ነው የምጠነክረው በራሴ። እነሱ ከጎኔ ባይኖሩ እንደዚህ ምናምን ባይሆን በጣም ሰነፍ እንደምሆን አውቃለሁ። በጣም ሰነፍ ነው የምሆነውና እኔ ቤተሰቦቼ ስላሉልኝ በጣም ጠንካራ ነኝ እና እናቴ አባቴ እየደገፉኝ እውነት ከልብ አመሰግናለሁ። ሁሌ እናቴ የሆነ ነገር እንደ ጓደኛ በቃ እንደ እንትን ነው እንደ እናትና እንደ ልጅ ከዛ በቃ ጓደኛ አለ በቃ ሁሉን ነገር መነግራለሁ እሷ ነውና እሷ ደግሞ በቃ ከጎኔ ያለች ከልቤ እውነት እግዚአብሔር ይጠብቃችሁ። በጣም ወድሻለሁ እናቴ እና ደግሞ ጓደኞቼ ሳቶጂኝ ላራኮ የኔ እናት እውነት ከጎኔ ያሉ ጓደኞቼ ሶስዬ ብዙ ሰዎች አላችሁ እንግዲህ አመስግኛለሁ ከጎኔ ያላችሁና ከልብ አድርጌ ሁላችሁንም አመሰግናለሁ። እንግዲህ ከዚህ በኋላ በደንብ አድርጌ ያስደስታችኋለሁ። አልጠፋም። እናንተ እንደምትወዷት እናንተ እንደምትፈልጓት ያችን ሄለንን በደንብ ሄለን እናመጣታለን። በስፖርት ነው ጡንቻ ምናምን አውጥቼ ነው አወፍራታለሁ። ቆይ እኔ እስክታክል ድረስ ምግብ አበላታለሁ አይቀርም እና አንጠፋም ከዚህ በኋላማ አንጠፋም። እንደ ሰውነቷም እንዲጨምር ከፈለጋችሁ እኔ አለሁኝ። እኔ በላውን እያበላኋት ያለሽ። አዎ አይቀርም ከዚህ በኋላ ተወፍር እንዴ ተወፍር ያው ሳይሆን አረ ከዚህ በላይ እንደዚህ ቦናሽ ይበቃል። ሸንቀጥ ሞዴላችን አንድ ያለችን ትንሽ እንጨምርላታለን እንጨምራለን። ከኔና ከሷ ወስደን ነው እና ወደስ ለመናገር እና ሱስዬ የምትይው ነገር አለ እና ቤተሰብ እኔ ምለውን ጨርሻለሁ። መጠየቅ አለብኝ ብዬ ያሰብኩትን ጥያቄ ጠይቄያለሁ። ምናልባት እናንተ መሀልም እኝን ማወቅ የምትፈልጓቸው ነገሮች ያላችሁ ትኖራላችሁ። ለዛም መልስ አግኝታችኋል ብዬ አስባለሁ እና እንዝጋው። አዎ በቃ እንግዲህ እዚች ጋር እኔም ልናገር ሶሲ እጅግ አድርጌ በእውነት በተመልካች ስም በቤተሰብ ስም አመሰግንሻለሁ። በእውነት እንዲህ አይነት ጓደኛ አይገኝም። በእውነት በጣም ደስ ብሎኛል። ብርታት ሆነሻል። ስለ እውነት ለመናገር ብርታት ሆነሻል። እናመሰግናለን። እና ሌሎች ቤተሰቦች እውነት ሄሉን የምትደግፉ ሄሉ የጠፋች ሄሉ የት ናት እያላችሁ በእውነት ለኔም እየደወላችሁ የምትጠይቁኛላችሁ ሁላችሁንም እግዚአብሔር አምላክ ባላችሁበት ቦታ ይጠብቃችሁ። ሰላም ጤና ይስጣችሁ። የምትሰሩት ሁሉ ይባረክላችሁ። እንግዲህ ሌላ ምንም አለለም። እግዚአብሔር ይስጥልኝ። በጣም አመሰግናለሁ። እንግዲህ ሄሉን በኮሜንት አበርቱልኝ ነው የምለው። ኮሜንት ወሳኝ ነው በእውነት እና እንግዲህ ሰብስክራይቧንም ከፍ አድርጉላት፣ ሼርም አድርጉላት። ሁሉ ነገር እንግዲህ እናንተ ታውቃላችሁ መሆን ያለበትን። ጠፍታለች ቆይታለች። ጠፋች ብላችሁም ዝም እንደማትሉ አምናለሁ። ከዚህ በኋላ እንድታበረቱልኝ ነው በቃ እንድታበረቱልኝ ነው። ብርታቷ እናንተ ናችሁ፣ ሌላ ማንም አይደለም። ተመልካቹ ነው ብርታቷ። ስለዚህ ይሄንን ሶሲ ይሄንን ጉዳይ እንዲህ አድርጋ እንዲህ በማረጓ በእውነት ሐሳብ ለሐሳብ መነጋገር ጥሩ ነው፣ አሪፍ ነው። ስለዚህ በጣም አድርጌ በእውነት ቤተሰብ አጠቃላይ ሁላችሁንም አመሰግናለሁ። ሶሲዬንም እኔም አመሰግናለሁ። እና ቤተሰብ ፕሮግራማችን ይሄን ይመስል ነበረ። ብዙ ነገሮች እንዳተረፋችሁበት ተስፋ እናደርጋለን። እኛም ራሱ ስናወራ ያላሰብነውን ነገር እያነሳን ማውራት ጀመርን
እና ከምናወራቸው ነገሮችም ጥሩ ነገሮችን ትወስዳላችሁ ብዬ አስባለሁ። ያው መልካም ነገርም አለ መጥፎም ነገርም አለ። ያንን ያው ሰው እንዳረዳዱ ነው እንዳረዳዳችሁ ተረዱት። በቃላቶቻችን በዚህ መሃል እንግዲህ ይስናራ ያስደበርናችሁ ካላችሁ ሶሪ እና ይሄን ይመስል ነበር ፕሮግራማችን። ላይክ አድርጉ። እስከዚህ ድረስ ስለተከታተላችሁኝ በጣም ነው የምናመሰግነው። ሰብስክራይብ ያደረጋችሁ ሰዎች አንጠፋም ከዚህ በኋላ እንመጣለን። በጣም እንወዳችኋለን። በጣም ነው የምንወዳችሁ። ቻው